በከተማ ውስጥ የሚከናወኑ የጽዳት ስራዎች ሰራተኛው መስሪያውም ነው ማህበራዊ ህይወቱንም የሚያከናውንበት ቦታ ነው። ስራ አካባቢ ምቹ ሲሆን የመስሪያ ቤቱ ራዕይና ተልዕኮ አለ። ያንን ለመወጣትም ከፍተኛ የሆነ ጥቅም አለው። የከተማ አስተዳደሩ የጣለበትን ግብ ለማሳካት ጥሩ መንገድ ነው። ምን ነገር ጣለ? የጽዳት አስተዳደር ኤጀንሲ ነው። አርአያ መሆን አለበት ለሌሎች ቢሮዎች። በስራ አካባቢያቸው ልጆቻቸውን ይዘው የሚቆዩበት ከተማ አስተዳደሩ አዲስ አበባን ጽዱ ውብ ለማድረግ የያዘውን እቅድ እናሳካለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ ዘውትር በዚህ ሰዓት ወደ እናንተ የምናደርሰው ጽዱ አዲስ የተሰኘው ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራም እንግዲህ አጠቃላይ በከተማ ውስጥ የሚከናወኑ የጽዳት ስራዎች ወደ እናንተ ይደርሱበታል። የተለያዩ ፕሮግራሞችን እያዘጋጀን እናስቃኛቸዋለን። ዛሬ ደግሞ በዚህ ፕሮግራም ልናነሳው የወደድነው ሀሳብ በተለይም የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ተቋሙን ለሰራተኞች ምቹና ሳቢ የማድረግ ስራዎችን እየሰራ ነው። ተቋሙን በአዲስ መልክ የማደራጀት ስራዎች ተሰርተዋል የሚል መረጃ አገኘንና ወደ ተቋሙ ብቅ ብለናል። ይህንን ፕሮግራማችንን በተለያዩ ወቅት ቀረጻ ያደረግንበትና ዛሬም ደግሞ ከተቋሙ ዋና ዳይሬክተር ጋርና አጠቃላይ በተቋሙ የተሰሩ ስራዎችን የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። ተከተሉ። ጤና ይስጥልኝ። እንዴት ነህ? ደህና ነህ? ሰላም ነው? እኔ ዛሬ እንግዲህ በተለይ የዚህ ቢሮ ላይ ቢሮን የማዘመንና ለሰራተኛ ምቹ የማድረግ ስራዎች ተሰርተዋል የሚል መረጃ አገኘንና ምንድነው የተሰሩት ስራዎች የሚለውን ከሰራተኞች ጋርም በሌላ ቀረጻ ቆይታ አድርገን ነበር። ዛሬ ደግሞ ካንተ ጋር መረጃ ለተመልካቾቻችን ልንሰጥ ነው የመጣን። የቢሮ ሪኖቬሽናችን ለውስጥ ተገልጋይና ለውጭ ተገልጋይ ምቹ የማድረግ ስራችን የተቋም ግንባታ የአዲስ አበባ ከተማ አስተዳደር የተቋም ግንባታ ስራ ቁልፍ ስራዎች ብሎ ካስቀመጣቸው ስራዎች የተቋም ግንባታ የሰው ኃይል ቴክኖሎጂ ላይ ፎከስ አድርገን የምንሰራው ነው። ከዛ ከተቋም ግንባታ ውስጥ አንዱ የተቋሙን ለውስጥም ይሁን ለውጭ አገልግሎት ምቹ የማድረግ ስራ ነው። ይሄንን የጀመርነው ባለፉት 3 ወራት ውስጥ የተጠናቀቀ ስራ ነው። ከኔ ኦፊስ ጀምሮ ከዚህ ከጀርባ ነበረ። እንደዚህ አይነት ላይት አልነበረውም። ወደ መስኮት እንደዚህ አክሰስ ማድረግና መብራት በሚጠፋበት ጊዜ ከቢሮ የተነስቼ ወጣ ነበረ ማለት ነው። የጥናትና የላንድ ፊል ዘርፍ በአዲስ መልክ ዘንድሮ የተጨመረ ዘርፍ ነው። ለሱም ቢሮ ማዘጋጀት ነበረብን። ፓርቲሽንን ማስተካከል ነበረብን። ሰራተኛው ይሄ የስራ ቦታው መስሪያውም ነው ማህበራዊ ህይወቱንም የሚያከናውንበት ቦታ ነው። ስለዚህ ሳቢ ማራኪ መሆን ይገባዋል የሚል አቅጣጫ ያዝን። ይህንን ሁሉ ታሳቢ ባደረገና የየስራ ክፍሉን ደግሞ በዚህ በሪኖቬሽን ውስጥ ያደረግነው ምንድነው የምንሰጣቸውን አገልግሎቶች ባክላይት አሁን የአገልግሎቱ የሚሰጥበት ቦታ ሄደን እናያለን። አንድ አገልግሎት በአንዱ ዘርፍ ውስጥ ምን ያህል አገልግሎቶች ይሰጣሉ፣ ምን ናቸው፣ የትኛው ክፍልስ የት አካባቢ ነው ያለው የሚለውን ዲፋይን ለማድረግ በባክላይት በሁሉም የስራ ክፍሎች ላይ አቬል እንዲያደርጉ አድርገናል። ስለዚህ ወደ የትኛው ክፍል እንሂድ? መጀመሪያ ዋና አገልግሎቶች የሚሰጡባቸው ማየት እንችላለን። ይሄ እንግዲህ የኔ ቢሮ ድሮ ቅድም ያልኩት እዚህ ውስጥ ነበርና እስከዚህ አካባቢ እስከ መሀከሉ ላይ ዝግ ነበርና እዚህ ጋር የተዘጋ ነው። ይሄንን መስኮት አዲስ ሰርተን ሳይሆን መስኮቱን ብቻ ፓርቲሽኑን አንስተን ከፈት ነው። አራዳ ፓርክን ማየት ይቻላል ማለት ነው ከዚህ ጋር ሆኖና ይሄ የሚኒ ማኔጅመንት መሰብሰቢያ አዳራሻችን ነው ማለት ነው። ሌላው ሰው እዚሁ ሲደርስ ከውስጥ አልነበረምና ይሄ አንደኛ የተቋሙን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ መምጣቱን ማንም ሳይነግረው ያውቃል። የመረጃ ዴስካችን ነው። ሁሉም የሚሰጡ ዋና አገልግሎቶች የተገልጋይ ቅድመ ሁኔታ ምን ይዞ መምጣት አለበት የሚለውን የሚሰጡ ዋና አገልግሎቶች አሉ። ሁለተኛ አገልግሎት የሚሰጥበት ቦታ የት ነው የሚለውን እና የስታንዳርዱ እና ጊዜና በጥራት በምን ያክል የሚልና
ተገልጋዩ ደግሞ ሲመጣ ምን ይዞ ነው መምጣት አለበት። እዚህ ከደረሰ በኋላ ይሄ ያስፈልጋል ሳይሆን አጠቃላይ ፕሪኮንዲሽኖችን ይዞ እንዲመጣ ነው። ስለዚህ በ19 ደቂቃ ተስተናግዶ መሄድ እንደሚችል ራሱ ተገልጋዩ አውቆት ነው የሚመጣው። ከዚህ ሰዓት በላይ ከፈጀበት የመጠየቅ መብት አለው ማለት ነው። ስለዚህ የስራ ክፍሎቻችን እነኚህ ናቸው። ይሄ ለባለ ጉዳዮቻችን ነው። ከዚህ በፊት ቢሮ ውስጥ ፋሲሊቲ ትኩረት የሚደረገው ለቢሮዎች ውስጥ ነበርና የቢሮዎችን በጣም ቀለል ያሉና ዘመናዊ መቀመጫ ካስገባን በኋላ እነኚህ ሶፋዎችንና ካስተመሮች ቁጭ ብለው የሚገለገሉበት ቦታ፣ ሰራተኛውም ደግሞ በረንዳ ላይ ሲወጣ ዘና ብሎ የሚሰራበት ሁኔታ ነው ማለት ነው። ሰላም ነው። እንዴት ዋላችሁ? እሺ፣ ሰላም። እንዴት ዋላችሁ? እንዴት ናችሁ? ይሄ ልክ ባንክ አካባቢ ያለ ኤንቫይሮንመንትን ለመፍጠር ታስቦ ነው። አሬንጅመንቱ ክሊር ዲፋይንድ በሆነ ሁኔታና ሞቢሊቲ እዚህ አሁን ከዚህ በፊት የነበሩት ወንበሮችን መረጃዎችን ይዘናል በቢፎር እና በአፍተር እና በጣም እዚህ አካባቢ ቁጭ ብሎ ለመስራት አንደኛ ሰብስታንዳርድ የሆኑ ናቸውና ስትቀመጭባቸው ራሱ የሚረብሹ ናቸው። ውስጥ ለውስጥ ሙቭ ማድረግ ከፈለግሽ ልክ ሰራተኛው መስሪያ ቦታውም ነው፣ ጊዜ ማሳለፊያም ነው። ከዚህ በማስከተል ምን እንይ? ከዚህ በማስከተል የመሰብሰብና የማጓጓዝ ዘርፍ ነው የምናየው። በነገራችን ላይ አሁን ከተማችን ስናይ ብዙ ቦታ ላይ ግልጥልጥ ብሏል። ከተማ ውበቱ በደንብ በሚታይ ደረጃ ሆኗል እና ብዙ ተቋማት ላይ ስንገባም ደግሞ በዚህ መልኩ ሰራተኛው እርስ በርስ ሀሳቦችን እየተቀያየረ መስራት የሚችልበት ብዙ ተቋማት ላይ እየተሰሩ ነው እና ይህም በተለይ ከከተማዋ እድገትና ከከተማዋ ውበት ጋር የሚመጥን አንዱ ስራ ነው ብዬ አስባለሁ። አዎ ትክክል ነው። ወሰኔ ያነሳሽው ምንድን ነው ይሄ የኦፊስ ሪኖቬሽን አሁን አዲስ የተፈጠረ ሳይሆን በመንግስት ደረጃ ራሱ ተይዞ ለሁሉም የመንግስት ተቋማት አቅጣጫ ተሰጥቶ እንደ ቁልፍ ስራ የሚሰራ ስራ ነው። ይሄ ኦፕን ስፔስ ሆኖ በስታንዳርዳይዜሽን ቅድም ባሳየውሽ መልኩ ሪኖቬት መደረጉ ብቻ ሳይሆን የከተማ ስታንዳርዳይዜሽንን ህዝቡን ጠብቁ እያልን እኛ የምንሰራበትና አገልግሎት የምንሰጥበት ቦታ ስታንዳርድን የማይጠብቅ ከሆነ አይመጥንም ማለት ነው። ከዚህ አንጻር ነው በልዩ ሁኔታ አቅደን ስፖንሰር በማፈላለግና የተወሰነውን ደግሞ የመንግስት ግዢና አሰራርን በጠበቀ መልኩ በተያያዘው እቅድ መሰረት ይህንን ሪኖቬት ያደረግነው። ኮሚቴ ከማደራጀት ጀምሮ እና ስራውን ቀንና ሌሊት ነው የሰራ ነው። ኦሎሞስት 3 ወር አልፈጀብንም። እንግዲህ ሌላ እዚህ ተቋም የታዘብነው ደግሞ የህፃናት ሙያ ያሉ በተለይ ሴት እህቶቻችን በስራ አካባቢያቸው ልጆቻቸውን ይዘው የሚቆዩበትና ስራዎቻቸውን ውጤታማ በሆነ መንገድ ለመስራት የሚዘጋጅ ነው። ብዙ ተቋማት ላይ ተሞክሯል አለም እዚህም ተቋም አይተናል። ደረጃ ስንወጣ እያየን ነበር። እሱን ደግሞ እኔ ይሄ እንግዲህ እዚህ የምናየው የህፃናት ማቆያ ነው። ልክ እሱንም የሪኖቬሽናችን አካል ነው ያደረግነው። ማለት ምንድነው ፍራሾች በዚህ ሁኔታ በቂ አልነበሩም። ይሄ ምንጣፍ ራሱ በዚህ እንደዚህ አይነቱ አልነበረምና ምንጣፉም እንዲሟላ እዚህ አካባቢ ለስራ የሚያስፈልጋቸውን የኦቭን እንደ ኪችን የሚጠቀሙባቸው ቅድም የስታንዳርዳይዜሽን ስራ ያልናቸው የተሻለ ከዚህ በፊት ከነበረው የተሻለ እንዲሆኑ ያደረግነው። አጠቃላይ ፍራሾችን፣ አንሶላ፣ የኦቭን እና አጠቃላይ ለህፃናቱ መጫወቻ የሚሆኑ ነገሮችን በሙሉ እዚህ ሲሰሩ ከሚውሉት ጋር እኔ ራሴ ቀጥታ ጠይቂያቸው ነው ምንድን ነው የሚጎላቸው ምን እንጨምርላቸው የሚል ዝርዝር ራሳቸው አቀረቡ። እነሱ ባቀረቡት መሰረት አሟልተንላቸዋል ማለት ነው። ስለዚህ ይህንን የህፃናቱ ማቆያ ብቻ ሳይሆን የሆል የተቋማችን የሪኖቬሽን አካል አድርገን የሰራ ነው ማለት ነው። እንግዲህ አቶ ገዛኸኝ ይሄ ሁሉ ስራዎች ሲሰሩ በተለይ ምንን ታሳቢ ተደርጎ እንደሚሰራ ይታወቃል። ውጤታማ የሆነ የጽዳት አስተዳደር ስራን እና ቆሻሻን በአግባቡ የማስተዳደር ስራን ውጤታማ ለማድረግ ነው ይሄ ሁሉ መዋቅራዊ ስራዎች ሲሰሩ የነበሩት ብለን እናስባለን። ስለዚህ ከሰራተኛው ደግሞ ትልቅ ነገር ይጠበቃል። ይሄ ሁሉ ተቋም በዚህ ደረጃ ምቹ የስራ ሁኔታን ከፈጠረ ሰራተኛው ደግሞ ለተቋሙ ሊያበረክት የሚገባው አስተዋጽኦ እንዳለ ይታመናል። እንግዲህ አሁን እኛ ቢሮውን ብቻ ሳይሆን ሪኖቬት ያደረግነው
አሰራሮቻችንም አዳዲስ አሰራሮችን ኢንጀክት አድርገናል። ምንድነው እነኛ አዳዲስ አሰራሮች? ከዚህ በፊት የደረቅ ቆሻሻን የመሰብሰብ እና የመንገድ ጽዳት ቀን ብቻ የሚሰራበት ሁኔታ የነበረ ነው። ይሄ ደግሞ ለትራፊክ ጃሚንግ እና ለአደጋም ጭምር የሚያጋልጥበት ሁኔታ የነበረ ነው። ስለዚህ ይሄንን ካደረግን፣ ቦታችንን ካስተካከልን፣ ቢሮአችን ካጸዳንና ሪኖቬት ካደረግን በኋላ ከመላው ሰራተኛ ጋር ከማዕከል እስከ ወረዳ የተግባባ ነው። ምንድነው ከዚህ በፊት ያልነበረው ናይት ኮሌክሽን ማታ የመሰብሰብ ስራን ከትራፊክ እንቅስቃሴ ነፃ ስለሆነ ሰውም ራሱ ግማሹ ቢሮ ይውላል፣ ግማሹ የተለየ የስራ ቦታ ከመኖሪያ ቤቱ ራቅ ያለ ቦታ ነውና የሃውስሆልድን ለማግኘት እና ለመሰብሰብ አስቸጋሪ ስለነበረ ልክ የረጲ ላይ ያመጣነውን እና የቅብብሎች ጣቢያዎቻችን ላይ ያመጣነውን የሪኢኖቬሽን አካል በመንገድ ጽዳታችንም ማታ በመሰብሰብና ማታ በማጽዳት አዳዲስ አሰራሮችን ኢንጀክት አድርገናል። ሰራተኛው ደግሞ ክፍለ ከተማውን በ4 ክላስተር በመክፈል ከዘርፎችና ከዳይሬክተሮች ስር ተደራጅተው በአራቱም ክላስተር ወደ ታች ወርዶ ብሎክ ላይ ድጋፍና ክትትል እያደረገ ይውላል። ስለዚህ ይሄ የፈጠረው ተነሳሽነት በጣም ጥሩ ነው። የሚፈለግብንን ሁሉ አሟልተን በምንሰራው ስራ ላይ የጋራ ተግባቦት ፈጥረን አደረጃጀቶቻችንን ከላይ እስከታች ተገቢ የምንላቸውን ግብአቶች አሟልተን እንቅስቃሴ ማድረግ ስለጀመርን ከተማ አስተዳደሩ አዲስ አበባን ጽዱ፣ ውብ ለማድረግ የያዘውን እቅድ እናሳካለን። ይህንንም በቅርብ የምናየው ይሆናል ማለት ነው። እንግዲህ የጽዳት ስራ የአንድ ጀንበር ስራ አይደለም። ተቋም ስለተዋቀረለት ብቻ ደግሞ ውጤታማ ይሆናል ማለትም አይደለም። የህብረተሰብ ተሳትፎ፣ የባለድርሻ አካላት የበርካቶችን እጅ ድጋፍ ይፈልጋል። ከማን ምን ይጠበቃል? መልእክትም ካሉት መልእክቶትን አስተላልፉልንና ይህን ዝግጅት እናብቃ። በጣም አመሰግናለሁ ወሰኔ። እንግዲህ የተቋሙ ይሄን አሁን የተቋም ሪኢኖቬሽን ከወረዳ እስከ ማዕከል ያደረግነው የተቋም ሪኢኖቬሽን ስራችንን ለማሳካት ቅድመ ሁኔታ ናቸው እንጂ በራሱ የመጨረሻ ግብ አይደለም። ከዚህ አንጻር እንደ ተቋም ከፖለቲካ ተሿሚ ጀምሮ እስከ ባለሙያ ድረስ ያለው ተሰናስሎ ተደራጅቶ ጽዳትን ባህል የማድረግ ግንዛቤን የማጽረስ ስራ አዲስ አበባን ውብና ጽዱ የማድረግ ስራ ቅድሚያ ሰጥቶት የሚሰራው ስራ ይሆናል ከማዕከል። ይሄም ብቻ ሳይሆን እስከ ወረዳ ያለው አደረጃጀታችን የመንግስት አደረጃጀትና በማህበራት የተደራጁና የመንገድ ጽዳት ሰራተኞቻችንን በማስተባበር በመምራት የተያዘለትን ዓላማ እንዲያሳካ በቁርጠኝነት መስራት ይጠበቅብናል። ወደ ታች በምንወርድበት ጊዜ ደግሞ ህዝባችን ከዚህ በፊት በመሰረተ ልማት ዝርጋታ በውበትና አረንጓዴ ስራዎችና በትላልቅ ከተማው በያዛቸው ፕሮጀክቶች ሲያግዘን ከኛ ጎን ቆሞ የሚናውን ሲወጣ ቆይቷል። አሁንም ጽዳት እና የጸጥታ ስራ አንድ ጊዜ ሰራ ነው ተብሎ ጨርሰናል ተብሎ ወደ ቤት የሚመለስ ስራ ባለመሆኑ ሁሉም የከተማችን ነዋሪ በመጀመሪያ ደረጃ የቆሻሻ ምንጩ ሃውስሆልድ ስለሆነ ቤተሰብ ስለሆነ እያንዳንዱ ቤተሰብ ቆሻሻን በአይነቱ ለይቶ እንዲያስቀምጥ የሚያጓጉዙ አካላት ደግሞ እነኚህ ቅድም አዳዲስ አሰራሮችን አምጥተናል ባለው መልኩ የማንም ሃውስሆልድ ሳይቀር በከፍተኛ ጥንቃቄ ወደ ቅብብሎች ጣቢያችን እንዲያመጡ ይጠበቃል። ህብረተሰባችን የምግብ ተረፈ ምርት ሊሆን ይችላል፣ የተለያዩ ነገሮች ተረፈ ምርት ሊሆን ይችላል። የሚያመነጫቸውን ቆሻሻዎች ከምንጩ ለይቶ እንዲያስቀምጥ አደራ ማለት እፈልጋለሁ። መልካም የስራ ጊዜ። አመሰግናለሁ። እንዴት አደራችሁ? ሰላም ናችሁ? ጤና ይስጥልኝ። ሰላም ነው? እንዴት ነው? ሰላም ነው? አንዳንድ ሀሳቦችን እናንሳ። እሺ፣ አመሰግናለሁ። ዛሬ ተቋማችን ዞር ዞር እያልን በተለይ ምን ይመስላል ተቋሙ ለሰራተኞች ካለው ምቹ የስራ ሁኔታ አንጻር እንዴት ይታያል የሚለውን እያየን ነበረ። እንግዲህ ያው የስራ አካባቢ ምቹ ሲሆን ለሰራተኛው ነው ትልቅ እገዛ ያለው ብዬ አስባለሁ። በስራ ላይ አይደል? ምን ይመስላል? በቅድሚያ እኛን ለማየት ስለመጣችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች። እንዳልሽው የኦፊስ ፋሲሊቲ በተሟላ ቁጥር ጤናማ የስራ አካባቢን ይፈጥራል። ስለዚህ ሁሉም ሰው ተረጋግቶ ስራውን በአግባቡ ይወጣል። የመስሪያ ቤቱ ራዕይና ተልዕኮ አለ።
ያንን ለመወጣትም ከፍተኛ የሆነ ጥቅም አለው ብዬ አስባለሁ። በፊት ይሄ ኦፊስ እንደዚህ አልነበረም፣ ልቅ ነበረ እንዳለ እንደዚህ ፓርቲሽን ምናምን የተከፋፈለ ነገር የለውም። አሁን ግን እንደምታዩ በፓርቲሽን እያንዳንዱ የስራ ክፍል የራሱ ቦታ ኖሮት አስፈላጊ የሆኑ ቁሳቁሶች ተሟልተውለት ጠረጴዛዎቹ በጣም ኔት የሆኑ ወንበሮቹ በጣም ምቹ የሆኑ ናቸው። ስለዚህ እንዲህ አይነት ኢንቫይሮንመንት ባለበት ሁኔታ ስራን ለመወጣት በጣም በጣም ጠቃሚ ነው ብዬ ነው የማስበው። ይህን ለማነጻጸር የቀደመውን ነገር ማየት ይጠይቃል። እናንተም ከማውራት ባሻገር መረጃ ክፍሎች ወይም አንዳንድ ክፍሎች የምታገኙት መረጃ ይኖራል እና ቀድሞ የነበረውና አሁንም ስናነጻጽር ያው ከ2018 ወዲህ በአጭር ጊዜ ሪፎርም የተደረገበት በተለይ ስትራክቸራሊ በፊት እንደዚህ አልነበረም። እዚህ ፍሎር ላይ 4 ዳይሬክተሮች አሉ። 4ቱም ዳይሬክተሮች ኦፕን በሆነ እንትን ነበር እንደዚህ የተከፋፈለ ምቹ ሁኔታም አልነበረም። ለሰራተኛው ጤናማ ኢንቫይሮንመንት ለመፍጠር ጥሩ የስራ ኢንቫይሮንመንት ለመፍጠር ምን ይሁን የሚለውን አስበው ኮሚቴ ተደራጅቶ እቅድ ታቅዶ ያው ይሄ ክፍል የኮሚቴው አካልም ስለነበረ ስማርት ኦፊሳችን እንዴት ስማርት የሚለው ላይ አክሽን ፕላን ተዘጋጅቶ ማን ምን ይስራ የሚለው ላይ ተከፋፍሎ ስራ የተሰራበት ነውና ልክ እንደምታዩት አሁን ሁሉም ዳይሬክተር አካታች በሆነ መንገድ ማለት ነው የአመራርም የዳይሬክተሮችም የቡድን መሪዎችም የሁሉም የባለሙያ ሳይጠይቅ እያንዳንዱን ፋሲሊቲ ከጠረጴዛ ጀምረሽ የቢሮ ስትራክቸር የሚያስፈልገውን ነገር የተሟላበት ሁኔታ ነው ያለው። ስለዚህ አሁን ሁሉም ሰራተኛ የሚያስፈልገው ነገር ተሟልቶለት በተለይ ከግብአት አንጻር መቀመጫዎች፣ ወንበሮች፣ ኮምፒውተሮች፣ ዋይፋይ እንደዚህ አልነበረ። ስለዚህ ሁሉም ሰራተኛ በምቹ ሁኔታ ተቀምጦ ስራውን በደንብ ሆሊስቲክ በሆነ ኢንቫይሮንመንት እንዲሰራ የተደረገበት አግባብ ነው እና ጥሩ ቲም ስፕሪት እንዲኖር ተደርጓል ማለት ነው። አጋጣሚ ሆኖ እንግዲህ እዚህ ተቋም ላይ ረጅም እድሜ ቆይቻለሁ። ብዙ ቦታዎች ላይ ተዘዋውረን ያው ኪራይ ላይ ስለሆነ ነበር። እዚህ ከመጣን በኋላ በተለይ ባለፉት 3 ወራት፣ 4 ወራት፣ 5 ወራት ውስጥ ከባድ ለውጥ ነው ያለው። የምታዩ እንደዚህ ዘና ብሎ የሚያስቀምጥ አልነበረም። ካፌ ምናልባት አይተሽ ከሆነ እንደዚህ አልነበሩም። አይደለም ሊበላበት ለደቂቃም ለመቆም የሚቀፍ ነበር እና አሁን ሁሉ ነገር ተለውጧል ነው የምታዩ። በጣም ቆንጆ ነገር ነው ያለው። ይሄ የሚያሳየው አሁን ጥሩ ኮሚትመንት እንዳለ ነው። ብዙ ነገሮች ተለውጠዋል። የምታያቸው ማስታወቂያዎቹ ምኖቹ በስክሪን ነው የምታየው። አሁን በየግድግዳው ላይ ወረቀት ነበር የሚለጠፈው፣ እሱ ቀርቷል። ነገሮችን በስክሪን ታያለሽ፣ በቴሌግራም ታያለሽ፣ መልእክቶችን ቤት ሆነሽ በቴሌግራም ታያለሽ እና ጥሩ ለውጥ ነው ያለው። በንጽጽር ሲቀመጥ ምን ይመስላል በፊት የነበረው የተቋማችሁ አወቃቀርና አሁን ላይ ስናየው ለውጡ እንዴት ይታያል? ንጽጽር በጣም ልዩነት አለው። በጣም ነው ልዩነት ያለው። በፊት የነበሩት ወንበሮች እንዲህ በግሩፕ መቀመጫ ሆነው አንደኛ ባለሙያው እግሩን አስገብቶ ለመቀመጥ የማይመቹ ነበሩ። ወደ ጎንም ለመንቀሳቀስ እንደዚህ መቀመጫ ወንበሮቹ ግዙፍ ነበሩ። ባለሙያውን አታዩም፣ ተደብቆ ነው የሚታየው ወንበሮቹ። ያሁኑ ግልጽ ነው ወንበሩ። ቀለሙም ቀለል ያለ ነው። ወደ ነጭ ግሬ የሚሄዱ ናቸው አብዛኞቹና ከኋላም ለረጅም ሰዓት ሲቀመጥ ቢያለበው ምን ቢለው ጉዳት እንዳይደርስበት ኦፕን ናቸው። አየር ዝውውር ማስተላለፍ የሚችሉ ናቸውና በጣም ልዩነቱ በጣም ከፍተኛ ነው። በዚያ ደረጃ ነው የምገልጸውና በፊት የተጨናነቀ ነበር የስራ ክፍሉ። ረጃጅም 7 ሰው ምናምን ሁሉ የሚይዙ ነበሩ በጋራ መቀመጫ እንትኖቹ ጠረጴዛዎቹና ያንን አሁን ስናወጣውና በዚህ በአዲስ መልክ በጣም ዘመናዊ ናቸው እነኚህ ወንበሮቹም ጠረጴዛዎቹም። ቅልል በቃ ይቀላል። ገና ከውጭ ሲገባ ጀምሮ ይቀላል። ከስተመሮች የደንበኞችም የሰጡን አስተያየት ያ ነው። የሆነ ተለወጠብን፣ በጣም ቀላል ነው፣ ውጡ አይልም የሚል አስተያየቶች እየተሰጡን ያሉትና ልዩነቱ የሰማይና ምድር ነው ከበፊቱ። ዛሬ የጽዳት አስተዳደር ዞር እያለ የስራ እንቅስቃሴዎችን እያየን ነበረ። ምን እግር ጣለ? ምን ጉዳይ ገጥሞ መጣ? አንደኛ የፋይናንስ ቢሮ ኃላፊን ለማናገርና ሁለተኛ ደግሞ የክፍያ
እንትን ለመውሰድ ነው የመጣ ነው። ምን ይመስላል እንግዲህ ይህን ተቋም በተደጋጋሚ ትገለገልበታል ብዬ አስባለሁ። እንደው ከአገልግሎት አንጻር እንደገና ደግሞ አሁን ላይ ተቋሙን የማስተካከል ሁኔታዎችና የለውጥ ከተቋሙ ላይ ለውጥ የማድረግ ስራዎች እየተሰሩ ነው እና እንዴት አየው? ያው በፊት ከነበረው አሰራር ብዙ ነገሮቹ ተለውጠዋል። ከቢሮው ስታንዳርዱን ከመቀየርም አንጻር ጥሩ የሆነ ቪው አለው ማለት ነው። በአሁኑ ሰዓት ቆንጆ የሆነ እይታም አለው። እየተደረገ ያለውም እለት ከእለት ደግሞ የመስተንግዶውም የስራውንም ሁኔታ ቅልጥፍናውም እየጨመረ እየመጣልና ያለው ድሮ ከነበሩት አንዳንድ ነገሮች አሁን እየተሻሻለ መጥቷል እና ቆንጆ የሆነ እንትን አላቸው፣ አቀባበል አላቸው ማለት ነው። እንግዲህ እናንተ በጽዳቱ ላይ ተሳትፎ ከሚያደርጉ ባለድርሻ ከምንላቸው አካላት እንዳንድ ናችሁና በተለይ ተቋማትን በዚህ መልኩ ለውጥ ማድረግ፣ ተቋማትን ለስራ ምቹ ማድረግ በእንደዚህ አይነት ስራዎች በከተማው የጽዳት ስራ ላይ ምን ያህል እገዛ አለው ትላለህ? ትልቅ እገዛ አለው። በተለይ ደግሞ እንደዚህ አይነት ኤጀንሲዎች ማለት የጽዳት አስተዳደር ኤጀንሲ ነው፣ አርአያ መሆን አለበት ለሌሎች ቢሮዎች። ራሱን አጽድቶ ወደ ሌላ ወጥቶ እዚህ ጋር ያሉትን ሴታፖችን አስተካክሎ ወደ ሌላው ሲሄድ ደግሞ አንደኛ ለሚሄዱትም እኛም ደግሞ ስራ ላይ ላለነውም ሰዎች ሞራል ይሆናል። ወደ ውጪም በምንወጣበት ሰዓት ጥሩ የሆነ እይታን መፍጠር እንችላለን ማለት ነው። እይታችንን ማስፋት እንችላለን። በተለይ ደግሞ እንደዚህ አይነት ቢሮዎች እንዲህ አይነት ውብና ቆንጆ የሆነ እንትን ሲኖራቸው ሌሎችም ሲመጡ የሚገለገሉበት ሰዎች ሲመጡም ደስ ብሏቸው ቢሮዋቸውን ይወጣሉ። ደግሞ አሁን ከተማዋ እየሄደችበት ያለችው ስታንዳርድ እጅግ በጣም ፈጣን በሆነ እንትን ላይ ነው ያለ ነው እና እንደዚህ አይነት ቢሮዎችም ደግሞ በእንደዚህ አይነት አብሮ ሲሄዱ ቆንጆ የሆነ እንትን ይፈጥራሉ። ተመልካቾቻችን የዛሬው ጽዱ አዲስ ፕሮግራማችን በአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲ ተገኝተን በተለይም ለበለጠና ጽዱ ለሆነች ከተማ ውጤታማ የጽዳት ስራ ለመስራት በተለይ የሰራተኞችን ቦታ ምቹ ከማድረግ አንጻር ተቋሙን በአዲስ መልክ የማደራጀትና ንጹህና ጽዱ የማድረግ ስራዎች ተሰርተዋል። እኛም እስካሁን በቆይታችን ስናስቃኛችሁ የነበሩት መረጃዎችና ሀሳቦች ይህንኑ የሚያረጋግጡ ናቸው። በተለይም እንግዲህ ለተቋሙ ውጤታማ ስራ ሁሉም እጅ ለእጅ ተያይዞ ሊሰራ ይገባል። ውብና ጽዱ የሆነች ከተማንም ለትውልድ ለማስረከብ እንግዲህ እንደዚህ አይነት ስራዎች ሊጠናከሩ ይገባል። የዛሬ የጽዱ አዲስ ፕሮግራም መልእክታችን ነው። እስካሁን ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን ነው የምናመሰግነው። የዛሬ ዝግጅታችን በዚህ ያበቃ። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ይሆናል። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ